ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የጤናችን ፕሮግራም ነው። እጅ ከምን ያላችሁ እንደሆነ ደግሞ በሐረሪ ክልል ጤና ቢሮ አብርሃ ባታ ተሐድሶ ማዕከል ውስጥ የሚሰጠው አገልግሎት ምን ይመስላል ስንል የማስጀመሪያ መርሃ ግብር፣ ምክንያቱም ደግሞ ይህ ማዕከል ለብዙ ጊዜያት ተቋርጦ የነበረ ስራን ወደ ስራ ያስመለሰበት ሁኔታ አለ። የሐረሪ ክልል ጤና ቢሮ ምንድነው ስራው ያላችሁን እንደሆነ ደግሞ አካል ጉዳተኞች የእጅና የእግር እንዲሁም ደግሞ አርቲፊሻል የሆኑ ሰው ሰራሽ የሆኑ እግሮች መሰራት ጀምረዋል። ይህም ለሐረሪ ክልል ህዝብ የምስራች ነው። ምክንያቱም የአካል ጉዳት ምን ሰዓት እንደሚመጣ አይታወቅም። ዛሬ ላይ፣ ነገ ላይ፣ አሁን ላይ ምን እንደምንሆን የሚታወቅ ነገር የለም። ማንኛውም ሰው የአካል ጉዳት ሊያጋጥመው ይችላል። ነገር ግን ይህንን የአካል ጉዳት በአርቲፊሻል ወይንም ደግሞ በሰው ሰራሽ እግር ለመተካት የተለያዩ ቦታዎችን መሄድ ያስፈልገናል። ምክንያቱም ደግሞ በክልላችን ይህ አገልግሎት ተቋርጦ ስለነበር ነው። አሁን ላይ ግን ይህ አገልግሎት ተመልሶ ስራ ጀምሯል። ይህም ለክልሉ ህዝብ ከፍተኛ ደስታን የፈጠረ ነው። በዚህ የአገልግሎት ማዕከል ውስጥ ምን ስራዎች ይሰራሉ፣ በምን ተጀመረ፣ አሁን ላይ ያለው ሁኔታ ምን ይመስላል ስንል እንግዲህ ከእናንተ ጋር ቆይታ እናደርጋለን። እዚህ ያለውን አገልግሎት እናስቃኛችኋለን። ጥሩ ጊዜ እንደሚሆንላችሁ ባለሙሉ ተስፋ ነኝ። ሰላም መዝገበ እንዲሁም ደግሞ ካሜራማን አፈንዲ መሐመድ በጋራ ከእናንተ ጋር ቆይታ እናደርጋለን። ጥሩ ጊዜ ይሆንላችሁ። በዓለም አቀፍ ደረጃ ከ1 ቢሊዮን ሰዎች በአካል ጉዳት እየኖሩ እንዳለ ይገመታል። ይህም የዓለም ህዝብ ወደ 15 በመቶ ያህል እንደሚደርስ ያሳያል። አካል ጉዳት ብዙ ጊዜ ከተላላፊ ካልሆኑ በሽታዎች፣ ከትራፊክ አደጋዎች፣ ከተፈጥሯዊ አደጋዎችና ግጭቶች የሚመጣ መሆኑ ታውቋል። ይህ ሁኔታ የተሐድሶ ሕክምና አገልግሎትን በዓለም አቀፍ ደረጃ አስፈላጊ አድርጎታል። በኢትዮጵያ ደግሞ ከ17 ሚሊዮን በላይ የሚገመቱ አካል ጉዳተኞች መኖራቸው የተጠቀሰ ሲሆን ይህ ቁጥር በሀገሪቱ የተሐድሶ አገልግሎት መስፋፋትና ማጠናከር እንደሚያመላክታል። በተለይም በክልሎች ውስጥ ያሉ የተሐድሶ ማዕከላት እጥረት ብዙ ዜጎች ከአገልግሎት ውጪ እንዲሆኑ አድርጓቸዋል። የአብርሃ ባታ የተሐድሶ ሕክምና ማዕከል በሐረሪ ክልል በይፋ ተመርቋል። ይህ የተሐድሶ ሕክምና ማዕከል ዳግም መከፈቱ ይህን ክፍተት ለመሙላት ትልቅ ሚና ይጫወታል እና የስነ ልቦና ተሐድሶ አገልግሎቶችን በመስጠት ለተጎዱ ሰዎች ወደ መደበኛ ህይወት መመለስ እንዲችሉ ያግዛል። በአገር አቀፍ ደረጃ ስመጥር የሆነው የአብርሃ ባታ ማዕከል በአዲስ መልክ ስራ ስለጀመረ እንኳን ደስ አለን፣ እንኳን አደረሰን ለማለት እወዳለሁ። ይህ ስራ ደግሞ ዛሬ ባየነው መልኩ ኢምፕሬሲቭ በሆነ መልኩ፣ ውጤታማ በሆነ መልኩ ስራ ሰርተው በተግባር አሳይተው የእኛንም አመለካከት ሊቀይር በሚችል መልኩ ለዚህ ላበቁ አካላት ደግሞ ልባዊ ምስጋና አቀርባለሁ። እንደሚታወቀው አገራችን ኢትዮጵያ ላለፉት 8 የለውጥ ዓመታት በሁሉም ዘርፎች አበረታች ውጤት እያስመዘገበች ትገኛለች። ከሁሉም በላይ በማህበራዊ ብልጽግና ላይ ትኩረት ማድረግ፣ የሰው ልጅ ክብር እንዲሰጠው፣ የሰው ልጅ ጥራት ያለው ኑሮ እንዲኖር ለማድረግ ከፍተኛ ርብርብና ጥረት እየተደረገ ይገኛል። የስራዎቻችን መጨረሻ መለኪያ፣ የስራዎቻችን የመጨረሻ ውጤት፣ የመጨረሻ ተጠቃሚ ሰው ልጅ መሆን አለበት በሚል በሁሉም ስራዎቻችን ሰውን ተጠቃሚ የማድረግ ስራዎች በተግባር እየተከናወኑ እየተሰራባቸው ይገኛል። ለዚህም እንደ ማሳያነት ከሚገለጹት መካከል አንደኛው የአቅመ ደካማ ቤቶች እድሳት፣ ሌላኛው የማዕድ ማጋራት፣ ልክ ደግሞ ዛሬ የጀመርነው አይነት ደግሞ
የሁሉንም ዜጎች ፍትሃዊ ተጠቃሚነትን ሊያረጋግጥ የሚችል የአካል ጉዳተኞችን ማዕከል ያደረገ የልማት ስራዎችን ያካተተ ነው። እንደሚታወቀው አካል ጉዳተኞች በማንኛውም የፖለቲካም የልማት ስራዎቻችንም ተሳታፊ ተጠቃሚ መሆን አለባቸው። ይህንን ደግሞ መንግስት ለማድረግ ከባድ ኃላፊነት ስላለበት ይህን ኃላፊነት ለመወጣት አስፈላጊውን ሁሉ የሚያደርግ ይሆናል። ማዕከሉ የአካልና የስነ ልቦና ተሃድሶ አገልግሎቶችን በመስጠት ለተጎዱ ሰዎች ወደ መደበኛ ህይወት መመለስ እንዲችሉ ያግዛል ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰቡ ያለውን ጫና ይቀንሳል። የአብርሃ ባታ የተሃድሶ ሕክምና ማዕከል በሐረሪ ክልል በይፋ መመረቁና ዳግም ወደ ስራ መግባቱ ለክልሉና ለሀገር አቀፍ የጤና ስርዓት አስፈላጊ እርምጃ ነው። ሐረር እንደሚታወቀው የረጅም ዓመት ታሪክ ያላት ከተማ ነች። ከ1000 ዓመት በላይ ታሪክ ያላት በርካታ ባህላዊና ታሪካዊ እሴቶች ያላት ከተማ ነች። ገናና ታሪክ ያላት ገናና ክብሯ በዓለም አቀፍ ደረጃ የሚታወቅ ከተማ ነች። የዚህ ደግሞ አንዱ ማሳያ የአብርሃ ባታ ማዕከል ነው። የአብርሃ ባታ ማዕከል በ1960ዎቹ ነው እንደተቋቋመ መረጃዎች የሚያሳዩት። በዚያን ጊዜ በሀገር አቀፍ ደረጃ ስመጥር የሆነ አገልግሎት በሀገር አቀፍ ደረጃ ተጠቃሽ የሆነ ተምሳሌት የሆነ አገልግሎት ሰጥ የነበረ ማዕከል ነው። ግን በታሪክ አጋጣሚ ደግሞ በዛው ደረጃ መጓዝ ስላልቻለ የተለያዩ ችግሮችና ፈተናዎች አጋጥመውት መጨረሻ ላይ አገልግሎቱን ወደ ማቆም ደረጃ የተሻገረ ተቋም ነው። እንደገና ደግሞ ልክ እንደ ከተማችን ይሄ አብርሃ ባታ ማዕከልም ወደ ማንሰራራት ጅማሩ ታሪኩን ጀምሯል እና ዛሬ የሐረር ከተማ ብቻ ሳይሆን የአብርሃ ባታ ማዕከልም የማንሰራራት ጉዞ ጅማሮ ላይ እንገኛለን። ይሄ ግን ገና ጅማሮ ነው። ብዙ መጓዝ በእኛ ላይ ይጠበቃል የሚለውን መገንዘብ ያስፈልጋል። የጤና ሚኒስትር ዴኤታ ዶክተር ደረጃ ዱጉማ በዚህ አጋጣሚ እንደገለጹት ማዕከሉ ጥሩ ጅማሮ ቢሆንም በህዝብ ፍላጎት መሰረት ተጨማሪ ስራዎች መሰራት እንደሚጠብቅ ገልጸዋል። በሀገሪቱም ከ17 ሚሊዮን በላይ አካል ጉዳተኞች መኖራቸውን ጠቅሰው ማዕከሉን ከፍተኛ አገልግሎት የሚሰጥ ማዕከል ለማድረግ ተጨማሪ አገልግሎቶች እንደሚጀመሩ አመላክተዋል። የተጀመሩ አገልግሎቶችን አይተናል። ውስን አገልግሎቶች ናቸው። ካለን ራዕይ ካለን የማህበረሰባችን ፍላጎት ጋር ስናስተያይ ገና ጅምር ላይ ያለ ነው። ብዙ ስራ መስራት እንዳለብን በአግባቡ ተገንዝበናል። በጉብኝታችን ጊዜ ክቡር ፕሬዚደንት የሰጡን የቤት ስራ አለ። የአገራችንን አንዱ ትልቁ የሕክምና ተሃድሶ ማዕከል እንድናረግ የክልሉ ቁርጠኝነትን በደንብ አይተናል። እኛም እንደ ጤና ሚኒስቴር ከሴቶችና ማህበራዊ ሚኒስቴር ጋር ከሌሎችም ባለድርሻ አካላት ጋር በመሆን አሁን ያሉትን አገልግሎቶች የበለጠ ማስፋት የአካል ድጋፍ ብቻም ሳይሆን በአገራችን ቀደም ብሎ ተገለጸው ከ17 ሚሊዮን በላይ አካል ጉዳተኞች አሉ። ሌሎቹንም አገልግሎቶችን በመጨመር ከአዲስ አበባ ካለው የኢትዮጵያ አካል ድጋፍ ቀጥሎ ከፍተኛ አገልግሎት የሚሰጥበት እንዲሁም ደግሞ ያልተጀመሩ አገልግሎቶችን በአጭር ጊዜ ጀምረን ትልቅ ተቋም እንዲሆን ጥረታችንን የምንቀጥል እንደሆነ በዚሁ አጋጣሚ መናገር እፈልጋለሁ። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለዚህ ዘርፍ በሰጡት ትኩረት የዛሬ 5-6 ዓመት የኢትዮጵያ አካል ድጋፍ አገልግሎት ተመስርቷል። ያንን ተከትሎ በየክልል ያሉትን በርከት ያሉ የተመሳሳይ የተሃድሶ ማዕከላትን የበለጠ በመደገፍ በሁሉም የሀገራችን ክፍል ወሳኝ አገልግሎቶች እንዲሰጡ ጥረት የተደረገ ነው የሚገኘው።
ፖሊሲያችንም የተሻሻለው ፖሊሲያችንም ይሄንን በአግባቡ አስቀምጧል። በስትራቴጂ የተደገፈ ነው። ይሄ ስራ በሚመጡት አመታት በርካታ ጥረት የምናደርግበትና መሻሻል የምናሳይበት ቦታ እንደሆነ ሁላችንም ተገንዝበን አብረን መስራት አለብን። ኢትዮጵያውያን ረጅም እድሜ እየኖሩ ነው ያሉት። የእድሜ ጣሪያ ከፍ እያለ ነው ያለው። ተላላፊ ያልሆኑ በሽታዎች እየበዙ ነው ያሉት። ሌሎችም ሰው ሰራሽና የተፈጥሮ አደጋዎችም ሊኖሩ ስለሚችሉ የተሃድሶ ሕክምና አገልግሎት እጅግ አስፈላጊ የሆነበት ጊዜ ላይ ነው ያለነው። የተፈጥሯዊና ሰው ሰራሽ አደጋዎች መብዛት የተሃድሶ ሕክምናን አስፈላጊ እንደሚያደርግ ተገልጿል። ልማቶቻችን እርስ በርስ የተደጋገፉና የተቀናጁ፣ የተቆራኙ፣ የተሰናሰሉ ናቸው። እንደሚታወቀው አሁን ያለንበት ኮሪደር የጤና ኮሪደር ነው የሚባለው። የጤና ኮሪደር ደግሞ ብለን ለዚህ አካባቢ ስም የሰጠነው ከዛሬ 2 ዓመት በፊት ነው። አሁን ይሄ የአብርሃ ባታ ማዕከል እንደገና የአካል ጉዳተኞችን የሚያስተናግድ ማዕከል መሆኑ ደግሞ ይሄንን ኮሪደር የበለጠ ያጠናክረዋል። በዚህ አካባቢ በዚህ ኮሪደር በርካታ የጤና ተቋማት አሉ። ሆስፒታሎች አሉ፣ ፋርማሲዎች አሉ፣ ላቦራቶሪዎች አሉ። ይሄ የአካል ጉዳተኞች ማዕከል ድጋፍ መስጫ ማዕከል ደግሞ የተሃድሶ ማዕከል የበለጠ ወደ ስራ ሲገባ ይሄን ኮሪደር የበለጠ ያጠናክረዋል። ከተማችን ሐረር ከየትኛውም ጊዜ በላይ እያማረች ትገኛለች። በዚህም አጋጣሚ የክልሉ አመራር ክቡር ፕሬዝዳንት ጭምር የሰሩት ስራ በዓለም አቀፍም ደረጃ በተለያየ ሀገር ስንሄድ የሚነገር ስለሆነ ከዚሁ ጋር ተያይዞ ደግሞ ከከተማው ጋር የሚሄድ የሕክምና ቱሪዝም ማዕከል ሊሆን የሚችል አቅም እየተገነባ እንደሆነ አይተናል። ዛሬ ወደ ስራ ዳግም የገባው ማዕከል የሕክምና ቱሪዝም ንቅናቄያችንን አንድ እርምጃ ወደፊት እንዲሄድ የሚያደርግ ከመሆኑ ጋር ተያይዞ ሐረር በቀጣይነት የቱሪዝም መዳረሻ ብቻ ሳትሆን የሕክምና ቱሪዝም መዳረሻ እንድትሆን ጤና ሚኒስቴር ከክልሉ ጋር በቅርበት እንደሚሰራ እንደሚደግፍ በዚሁ የተናገርኩ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በበኩላቸው እንደዚህ ያሉ ማዕከላት መስፋፋታቸው ለአካል ጉዳተኞች ተስፋና ጥንካሬ እንደሚሰጥ ገልጸዋል። የአብርሃ ባታ የአካል ጉዳተኞች ተሃድሶ ማዕከል አስፈላጊውን እድሳት ተደርጎለት ለድጋሚ አገልግሎት ዝግጁ በመሆን ለዚህ ስኬት መብቃት አስተዋጽኦ ያደረጋችሁ አካላት ሁላችሁም እንኳን ደስ ያላችሁ ማለት እወዳለሁ። የእነዚህ አይነት ማዕከላት መስፋፋት እና መጠናከር ዜጎች በተለያዩ የአካል ጉዳትና ተያያዥ ስነ-ልቦናዊ ጫናዎች ውስጥ ሲወድቁ በዘመናዊ ሕክምናና የተሃድሶ አገልግሎቶች እንዲሁም የስነ-ልቦና ድጋፍ በመታገዝ ተስፋና ጥንካሬ ሰንቀው በአዲስ መንፈስ ወደ ምርታማነት ህይወት በመለስ የሚያስችላቸውን መልካም ሁኔታዎችን ይፈጥራል። ክቡራትና ክቡራን፣ የአብርሃ ባታ ማዕከል ለረጅም ጊዜ አገልግሎት ሳይሰጥ ተቋርጦ መቆየቱ የሚታወስ ነው። ተቋሙ ስራ በማቆሙ ምክንያት በርካታ አካል ጉዳተኞች የተሃድሶ ድጋፍ የሚሹ ዜጎችን ተገቢው አገልግሎት ሳያገኙ ለከፍተኛ እንግልት ተዳርገው ቆይተዋል። ሆኖም ይህ ለሰው ልጅ ክብርና ለዜጎች ደህንነት ቅድሚያ ይሰጥ ዘንድ በሚል ጽኑ እምነት ማዕከሉ ዛሬ በአዲስ መልክ ታድሶ ተገቢውን ግብአት ተሟልቶለት ወደ ስራ እንዲመለስ መደረጉ ትልቅ ታሪካዊ ምዕራፍ ነው ብለን እንወስዳለን። በተለይ ለአካል ጉዳተኞች የአካል ድጋፍ ማለት እንደ ምግብ፣ እንደ ውሃና እንደ መጠለያ ነው። ያ ማለት መሰረታዊ ፍላጎታቸውን ማሟላትና ነፃነታቸው እንዲረጋገጥ ማድረግ ነው።
የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ደግሞ የማህበረሰቡን ጤና ለማሻሻል ተግባራዊ ስራዎች እየተሰሩ መሆናቸውን ጠቁሞ የማዕከሉ መከፈት ከነዚህ ስራዎች አንዱ መሆኑን ገልጸዋል። እንግዲህ ከተማችን የማንሰራራት ዘመን ውስጥ ያለችው የጤናው ሴክተርም በዚሁ አካል ሆኖ ሕክምናውን ሙሉ ለማድረግ የታድሶ ሕክምና ማዕከልን እንዲሁም የአካል ድጋፍ ማምረቻ ማዕከልን አንሰራርተን እንደገና አዲስን የማብሰራት ስራ ላይ ነው የምንገኘው። ስለዚህ ሁላችሁም እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ይህ ተቋም በቀጣይ ዘላቂ እንዲሆን የሁላችንም ርብርብ ይጠይቃል። ስትራቴጂክ በሆነ መልኩ ለ10 ዓመት ለ5 ዓመት የምንፈልገውን ተልዕኮ የሚያሳካ ተቋም እንዲሆን በአግባቡ ዝግጅት ማድረግ ያስፈልጋል። ይሄ ማለት ይህ ተቋም የራሱ የሆነ አሰራር ያስፈልገዋል፣ የራሱ የሆነ ሀብት ያስፈልገዋል፣ የሰው ኃይል ሀብት ያስፈልገዋል፣ የግብአት አቅርቦት ያስፈልገዋል፣ የራሱ የሆነ እቅድ ያስፈልገዋል። አሁን ተከፍቶ ከጥቂት ጊዜ በኋላ የሚዘጋ ሳይሆን ቀጣይነት ያለው ስራ እንዲሰራ በጥብቅ ዲሲፕሊን መምራት ያስፈልጋል። ይሄን ደግሞ ለማድረግ እንደ መንግስት የኛ ቁርጠኝነት እንዳለ ሆኖ የሌሎች ባለድርሻ አካላት ድጋፍም ያስፈልጋል። ስለዚህ ቅድም ወንድምና እህቶቼ ከጤና ጥበቃ ሚኒስቴር ከሴቶችና ማህበራዊ ጉዳይ ሚኒስቴር የሚደረገው ድጋፍና እገዛ እንዳለ ሆኖ ሌሎች ባለድርሻ አካላትም ይህንን ተቋም የበለጠ ውጤታማ ለማድረግ አስፈላጊውን ድጋፍና እገዛ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። በመጨረሻም ዛሬ ይህንን ማዕከል በዚህ መልኩ አገልግሎት እንዲሰጥና ወደ ስራ እንዲገባ ያደረጋችሁ አካላት ከምንም በላይ የእናንተን ቁርጠኝነት፣ የእናንተን አምቢሽን፣ የእናንተን ኢማጂኔሽን ሳላደንቅ ማለት አልፈልግም። ምክንያቱም ይሄ ተቋም በአብዛኛው ለረጅም ጊዜ ስራ ላይ ያልነበረና የባከነ ተቋም ተብሎ ሊወሰድ የሚችል ነው። እንደገና ለማህበረሰቡ፣ ለህዝባችን፣ ለሰው ልጅ ክብር በሚመጥን መልኩ ወደ ስራ ማስገባት ይሄ ትልቅ ምስጋና እና ትልቅ ክብር የሚገባው ነው። ስለዚህ ይህንን ላደረጋችሁ አካላት በሙሉ በክልላችን መንግስትና ህዝብ ስም ላቅ ያለ ምስጋና አቀርባለሁ። በቀጣይም ይህን አይነት መሰል ስራ ሰርታችሁ ያለውን አመለካከት ቀይራችሁ በዚህ ተቋም ላይ ያለውን እይታ ቀይራችሁ ይሄ ተቋም ለክልላችን ያስፈልጋል፣ ይሄ ተቋም ለምስራቅ ኢትዮጵያ ያስፈልጋል፣ ይሄ ተቋም ለሀገራችን ያስፈልጋል። ሉዓላዊነት ሊረጋገጥ የሚችለው በምግብና በልብስ ብቻ ሳይሆን በሕክምና ግብአት አቅርቦትም ጭምር ነው፣ በመድኃኒትም በሌሎችም ማለት ነው። ስለዚህ ይሄ ስራ የሉዓላዊነታችን ጉዳይ ነው ብሎ አሳምኖና በቁርጠኝነት ሰጥቶ ያለውን ለመቀየር አስፈላጊ ሁሉ እንደምታደርጉ በዚህ አጋጣሚ ሙሉ እምነት እንዳለኝ እገልጻለሁ። አመሰግናለሁ። ይህ ማዕከል መልሶ ወደ ስራ እንዲገባ ዛሬ ለዚህ ውጤት እንዲበቃ ከፍተኛ ርብርብ ላደረጋችሁ ለሐረሪ ክልል መንግስት፣ ለጤና ሚኒስቴር፣ ለክልሉ ጤና ቢሮ፣ ለኢትዮጵያ አካል ጉዳተኞች ማህበራት እንዲሁም ለክልሉ ማህበራት ጥምረት ሚኒስቴር መስሪያ ቤታችን ያለውን ታላቅ አክብሮትና ምስጋና መግለጽ ይወዳል። በመጨረሻም ይህ ማዕከል መልሶ ስራ እንዲጀምርና ዜጎች ተገቢውን አገልግሎት አግኝተው ለውጤት እንዲበቁ ከፍተኛ ጥረት ስለተደረገ ለነበራችሁ ለማዕከሉ አመራሮች፣ ባለሙያዎች በሙሉ ከፍ ያለ ምስጋናችንን ማቅረብ እንወዳለን። የሴቶችና ማህበራዊ ጉዳይ ሚኒስቴር በቀጣይ ጊዜያት አስፈላጊውን ድጋፍ ማድረግ እንደሚቀጥል እየገለጽ በድጋሚ ሁላችንም እንኳን ደስ ያለን፣ የሰዎች ተስፋ እንዲለመልም እያደረግን ነውና ለሁላችሁም አመሰግናለሁ። ይሄ ማዕከል ወደ ስራ እንዲገባ ድጋፍ ያደረጋችሁት ሁላችሁም
አጋር ድርጅቶቻችን ኢትዮጵያ አጋር ድጋፍ በጤና ሚኒስቴር ያላችሁ ሰራተኞቻችን፣ የክልሉ መንግስት፣ ጤና ቢሮ፣ ሌሎችም ባለድርሻ አካላት በራሴና በጤና ሚኒስቴር ስም እጅግ ላመሰግን እፈልጋለሁ። እንኳን ደስ አላችሁ። መልካም ቀን ይሁንልን። በመክፈቻ ስነ ስርዓቱ የፌዴራልና የክልል ከፍተኛ አመራሮች ተገኝተዋል። የአብርሃ ባታ ተሃድሶ ሕክምና ማዕከል ለአካል ጉዳተኞችና ለህብረተሰቡ አስፈላጊ አገልግሎት እንደሚሰጥ ተጠቁሟል። በተጨማሪም ማዕከሉ የእጅና እግር አቀናባሪ አገልግሎቶችን፣ ተሃድሶ አገልግሎቶችን በማቅረብ በክልሉ የጤና አገልግሎትን ያጠናክራል። እንዲሁም ከአዲስ አበባ ውጪ ከፍተኛ የተሃድሶ አገልግሎት የሚሰጥ ማዕከል መሆኑ ለሀገር አቀፍ እቅድ አስፈላጊ ድጋፍ ነው። ከዚህ በተጨማሪ ከተማዋን የሕክምና ቱሪዝም ማዕከል ለማድረግ የሚደረጉ ጥረቶችን ይደግፋል። ይህም በክልሉ የኢኮኖሚና የማህበራዊ ልማት ላይ አዎንታዊ ተጽዕኖ ያሳድራል። ተመልካቾቻችን የዛሬው የጤናችን ፕሮግራም የተከታተላችሁትን ይመስላል። እንግዲህ እንደተመለከታችሁት በሐረሪ ክልል ጤና ቢሮ የአብርሃ ባታ ተሃድሶ ማዕከል አገልግሎት መጀመሩን በተመለከተ የሚሰጠውን አገልግሎት ቃኝተን ወደ እናንተ አደረስን። ይህም እንግዲህ ለሐረሪ ክልል ነዋሪዎች የምስራች ነው። ምክንያቱም ይህ አገልግሎት ለረጅም ጊዜ ተቋርጦ የነበረ ነው። አሁን ላይ ወደ ስራ በመግባቱ ብዙዎችን ተደራሽ የሚያደርግ የሕክምና አገልግሎት ይሰጣል ማለት ነው። ይህ አገልግሎት ደግሞ አካል ጉዳት ላጋጠማቸው የህብረተሰብ ክፍሎች መፍትሄ የሚሆን ነው። የአካል ጉዳትን ስናነሳ እንግዲህ በተለያየ ምክንያት የአካል ጉዳት ሊያጋጥምን ይችላል። ዛሬ ላይ ምን እንደምንሆን የምናውቀው ነገር የለም። ስለዚህ ደግሞ ይህ ማዕከል መገንባቱ ለሁሉም የህብረተሰብ ክፍሎች እፎይታን የሚያድል ነው ማለት ነው። ታዲያ ይህንን ሰናይ ምግባር የሐረሪ ክልል መንግስት እንዲሁም ደግሞ የሐረሪ ክልል ጤና ቢሮ ከተለያዩ አጋር ድርጅቶች ጋር የጤና ሚኒስቴርን ጨምሮ ማለት ነው በመሆን ይህንን ማዕከል ስራ አስጀምረዋል። ይህንን ሰናይ ምግባር ያለውን ስራ መደገፍ የምትፈልጉ አካላቶች ደግሞ የሐረሪ ክልል ጤና ቢሮ በመሄድ እንግዲህ ድጋፍ ማድረግ ትችላላችሁ። ምክንያቱም የአካል ጉዳት ያለባቸውን ሰዎች ድጋፍ ማድረግ የህብረተሰባችን አንድ አካል ናቸውና ይህንን ድጋፍ ማድረግ ህብረተሰባችንን ማገዝ ነው፣ እንዲሁም ደግሞ የበለጸገች ኢትዮጵያን መገንባት ነውና ይህንን እንግዲህ እንድታደርጉ ወይንም ደግሞ ያላችሁን እናንተ ማሻራችሁን እንድታሳርፉ በዚህ አጋጣሚ መልእክታችን ማስተላለፍ እንፈልጋለን ማለት ነው። እንዲሁም ደግሞ በሐረሪ ክልል የምትገኙ እንዲሁም ዙሪያውን የምትገኙ የህብረተሰብ ክፍሎች በዚህ አብርሃ ባታ ተሃድሶ ማዕከል ውስጥ በመገኘት እንግዲህ አገልግሎቱን ተጠቃሚ ወይንም ተደራሽ መሆን ትችላላችሁ ማለት ነው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። እስከ ሳምንት መልካም ሳምንት።